በየዓመቱ የሚከናወነው የባህር ዳር ከተማ የጤና ስፖርት ውድድር ከሳምንት በኋላ ይጀምራል። ፌዴሬሽኖች ውድድሩን በስነ ምግባር ለመምራት መዘጋጀታቸውን ገልጸዋል። አማኑኤል ጸጋይ ተጨማሪ አለው። ዓላማውን ጤናማ የተቋም ሰራተኞችን መፍጠር፣ ማህበራዊ ግንኙነት ማጠናከርና የውድድር ልምድን ማዳበር የሆነው የጤና ስፖርት ውድድር ዘንድሮም በባህር ዳር ከተማ ይካሄዳል። ውድድሩ ከ2010 ዓ.ም ጀምሮ ተቋማዊ ቅርጽ ይዞ በባህር ዳር ከተማ አስተዳደር ወጣቶችና ስፖርት መምሪያ አስተባባሪነት እየተካሄደ ይገኛል። ሞር እግር ኳሱ ላይ ፎከስ አድርጎ ይሰራ የነበረ ውድድር ነው። ያው እዛ ላይ በወቅቱ ምን አይነት ችግሮች ነበሩ? ወንድና ሴቶች ተቀላቅለው መጫወት፣ የተቋም ሰራተኞችና የግል ሰራተኞች ተቀላቅለው መጫወት፣ ግልጽ ያለ ህገ ደንብ አለመኖር፣ በተቋም ደረጃም በዛ ልክ እየተመራ አልነበረም። አሁን ላይ ግን ራሱን ችሎ ተቋም ኑሮት በዛ ተቋም እየተመራ ያለበት እና ከሚኒስተር አንስቶ እስከታች ባለው መዋቅር ህጋዊ ሆኖ ህግ ወጥቶለት በደንብ ውድድር ህጎች ወጥተው ዳኞች በአግባቡ ተመድበው የሚሰሩበት ሁኔታ ነው ያለ። ከቀናት በኋላ በሚጀምረው ውድድር ላይ ለመሳተፍ እግር ኳስና ቮሊቦልን ጨምሮ የጠረጴዛ ቴኒስ፣ ቼዝና ዳርት ፌዴሬሽኖች ይወዳደራሉ። ባለፉት ዓመታት የታዩ የስነ ምግባርና ሌሎች ግድፈቶችን በማረም ለጤናማ ስፖርት መስራት እንደሚገባ ተነስቷል። ስሙ የጤና ነው፣ የተቋማት ነው። ነገር ግን ባልተገባ መልኩ ከፍተኛ ጉዳት የደረሰባቸው ተጫዋቾች ባልተገባ መልኩ ዳኛና አወዳዳሪ ጋር የሚፈጠሩ ግጭቶች እና ረጅም ዓመት የሚደርሱ ቅጣቶች ሁሉ የጣልንበት ሁኔታ አለ። እንደ ችግር ያየነው ወቅቱን የጠበቀ አልነበረም። የባለፈው 2017 ውድድራችን ክረምት ላይ ነው እንግዲህ ውድድራችን ሲካሄድ የነበረው። ክረምት ላይ ደግሞ በተለያየ አግባብ ዝናብ ነበር ወቅቱና ይሄ ነው ሌላ ችግር፣ የባህሪ የስነ ምግባር ችግር ይሄን ያህል ቮሊቦል ላይ አልተስተዋለም። ቁጥራቸው አነስተኛ በሆኑ ተቋማት መካከል ያደረግነው ውድድርም የተወሰነ የስነ ምግባር ግድፈቶች ታይቶበታልና እስከ 3 ዓመት የሚደርስ ቅጣት የተጣለበት አሰልጣኝ አለ። 1 ዓመት 6 ወር በርካታ ጨዋታዎች የተቀጡ ተጫዋቾች፣ የቡድን መሪዎች አሉ። ስራ መሰራት ያለበት ተወዳዳሪዎችና አሰልጣኞችና ቡድን መሪዎች ላይ ብቻ ሳይሆን ደጋፊም ላይ ስራ መሰራት መቻል አለበት። እንደኛ ታህሳስ 4 እንደሚጀመር የሚጠበቀውን የባህር ዳር ከተማ የጤና ስፖርት ውድድርን በበላይነት የሚያጠናቅቁ ተቋማት ደሴ ከተማ ላይ በሚካሄደው ክልላዊና ሀገራዊ የመንግስት መስሪያ ቤቶች ውድድር ላይ ተሳታፊ ይሆናሉ። የኢትዮጵያ ከፍተኛ ሊግ 6ኛ ሳምንት ጨዋታ ዛሬ ቀጥሎ ይካሄዳል። በምድብ 2 ደሴ ከተማ ከቢሾፍቱ ከተማ ጋርም ጨዋታውን ያከናውናል። ካደረጋቸው ያለፉት 5 ጨዋታዎች 8 ነጥብ የሰበሰበው ደሴ ከተማ 3ኛ ደረጃ ላይ ይገኛል። ተጋጣሚው ቢሾፍቱ ከተማ በበኩሉ በ4 ነጥብ 7ኛ ደረጃ ላይ ሆኖ ጨዋታውን ያከናውናል። በጨዋታው ደሴ ከተማ ድል ከቀናው ከሊጉ መሪ 3 ክለቦች መካከል አንዱ ሆኖ ይቀጥላል። ጨዋታው 9 ተኩል ላይ ይደረጋል። በምድቡ አስቀድሞ 7 ሰዓት ላይ ሀላባ ከተማ ከንፋስ ስልክ ላፍቶ ከተማ ይጫወታሉ። ትናንት መንጌ ቤኒሻንጉል ከአዲስ አበባ ከተማ ያደረጉት ጨዋታ 1-1 ተጠናቋል። ነገ ቀሪ 2 ጨዋታዎች ይደረጋሉ። ደብረ ብርሃን ከተማ ከቦዲቲ ከተማ 9 ተኩል ላይ ይጫወታሉ። አዲስ ከተማ ክፍለ ከተማ ከሱሉልታ ክፍለ ከተማ ደግሞ 7 ሰዓት ላይ ነገ ይጫወታሉ። በኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት ትናንት 2 ጨዋታዎች ተደርገዋል። ሐዋሳ ዩኒቨርሲቲ ስቴዲየም ላይ ኢትዮጵያ መድን ከኢትዮ ኤሌክትሪክ ያደረጉት ጨዋታ 1-1 ተጠናቋል። ረመዳን ዮሱፍ በፍጹም ቅጣት ምት ለኢትዮጵያ መድን ቀዳሚዋን ግብ ሲያስቆጥር፣ አብነት ተስፋዬ ኢትዮ ኤሌክትሪክን አቻ አድርጓል። በዕለቱ ወላይታ ድቻ ከምድረገነት ሽረ 1-1 ተለያይተዋል። ሊጉ ዛሬ ሲቀጥል ባህር ዳር ከነማ ከሸገር ከተማ 12 ሰዓት ላይ ይጫወታሉ። ባህር ዳር ከነማ ባሳለፍነው ሳምንት ኢትዮጵያ መድንን 1-0 ማሸነፉ አይዘነጋም። አሸናፊነታቸውን ለማስቀጠልም የጣና ሞገዶቹ ዛሬ ሸገር ከተማን ይገጥማሉ። በሁለቱ ክለቦች መካከል የ3 ነጥብ ልዩነት ያለ ሲሆን ባህር ዳር ከነማ በ12 ነጥብ 9ኛ፣ ሸገር ከተማ ደግሞ በ9 ነጥብ 13ኛ ደረጃ ላይ ሆነው ይጫወታሉ። በሌሎች ጨዋታዎች አዳማ ከተማ ከቅዱስ ጊዮርጊስ 9 ሰዓት ላይ ሲጫወቱ፣ አዲስ አበባ ስቴዲየም ላይ ድሬዳዋ ከተማ ከሲዳማ ቡና 10 ሰዓት እንዲሁም ኢትዮጵያ ንግድ ባንክ ከውልዋሎ አዲግራት ዩኒቨርሲቲ 7 ሰዓት ላይ ይገናኛሉ።
በስፖርቱ ያለፉ ሰዎችን በተደራጀ ሁኔታ ለማሰብና ለመዘከር በተቋም ደረጃ መሰራት እንዳለበት የመንግስቱ ወርቁ የእግር ኳስ እንቁ መጽሐፍ ደራሲ ዶክተር ሰለሞን በርሄ ተናገሩ። የአሁኑ ዘመን ተጫዋች ስለ ሀገርና መለያ ፍቅር ከመንግስቱ ወርቁ መማር እንዳለባቸውም ዶክተር ሰለሞን አሳስበዋል። ባዘው መኩለን ተጨማሪውን እንደሚከተሉ ያቀርበዋል። ኢትዮጵያ በታሪኳ አንድ የአፍሪካ ዋንጫ ነው ያገኘችው። የዚህ የአፍሪካ ዋንጫ ኮከብ ተጫዋች እሱ ነው። እሱ ብቻ አይደለም። 98 ጊዜ ለብሔራዊ ቡድን የተሰለፈ መንግስቱ ወርቁ ብቻ ነው። 61 ጎል ያገባ መንግስቱ ወርቁ ብቻ ነው ለብሔራዊ ቡድን። እሱ ብቻ አይደለም። ከአፍሪካ ኮከብ ጎል አግቢዎች አንዱ ሆኖ ለዘመናት በክብረ ወሰን ስሙ የተቀመጠ ሰው መንግስቱ ወርቁ ነው። ኢንስትራክተር መንግስቱ ወርቁ ከ10 ዓመታት በላይ የብሔራዊ ቡድን መለያ ለብሶ የተጫወተ በፈረንጆቹ 1962 ኢትዮጵያ ሶስተኛውን የአፍሪካ ዋንጫ አዘጋጅታ ሻምፒዮን ስትሆን ጉልህ ሚና የተወጣ የውድድሩም ኮከብ የነበረ ተጫዋች ነው። መንግስቱ ወርቁ እስካሁንም በአፍሪካ ዋንጫ ታሪክ የኮከብነት ተጫዋች ክብርን ያገኘ ብቸኛው ኢትዮጵያዊም ነው። የእግር ኳሱ ሕያው መንግስቱ ወርቁ እግር ኳስን መጫወት ካቆመ በኋላም በ1982 ብሔራዊ ቡድኑን በአሰልጣኝነት እየመራ ለ13ኛው የአፍሪካ ዋንጫ አሳልፏል። በቅዱስ ጊዮርጊስ ቤት ለ17 ዓመታት የተጫወተ ሲሆን በፈረሰኞቹ ቤትም ልዩ ክብር አለው። ፈረሰኞቹ እሱ ሲለብሰ የነበረውን 8 ቁጥር መለያ ዛሬም በክብር አስቀምጠውታል። ይህን የቀድሞ ኮከብ ለመዘከር ኮሚቴ ተቋቁሞ ከሰሞኑ የተለያዩ ተግባራት የተከናወኑ ሲሆን በዶክተር ሰለሞን በርሄ የተጻፈ መንግስቱ ወርቁ የእግር ኳስ እንቁ መጽሐፍም ተመርቋል። ለመንግስቱ ወርቁ ክብር እንዳላቸው የሚገልጹት ዶክተር ሰለሞን በርሄ ይህ መጽሐፍ ከሁሉም ስራዎቻቸው የተለየ ትርጉም የሚሰጡት እንደሆነ ይናገራሉ። በመሰረቱ እኔ ይሄ መጽሐፍ የመንጌ መጽሐፍ 20ኛ መጽሐፌ ነው። ነገር ግን በእኔ እምነት በእኔ እርካታ ሁሉም ይህን መጽሐፍ አያክሉም። አንድ ነገር አሳካሁ ብዬ የምለው የእሱን ህይወት ታሪክ በመጽሐፌ ነው። መንግስቱ ወርቁ በሌሎች ሀገሮች ሳይቀር ክብር የሚሰጠው ታላቅ ተጫዋች መሆኑን የሚመሰክሩት ዶክተር ሰለሞን የቀድሞ ኮከብ ለእግር ኳሱ በሰጠው ልክ በሀገሩ እንዳልተከበረም ያነሳሉ። ሱዳን ብሔራዊ ቡድን ውስጥ የሚጫወቱ ሰዎች ስማቸውን ቀይረው መንግስቱ ይባሉ ነበር። አሁንም ድረስ አለ መንግስቱ ሁሴን መሐመድ የሚባል ሱዳናዊ፣ ሌላም ደግሞ መንግስቱ ምናምን የሚባል አለ። ላይቤሪያ ውስጥ የትኛውም ስልጠና ለመንግስቱ ወርቁ የህሊና ጸሎት ሳይደረግ አይካሄድም። ስቲል በዚህ ዓመትም ዘንድሮም ይህን የመሰለ የኢትዮጵያ ብቻ ሲሆን የአፍሪካ ኮከብ የሆነ ተጫዋች ለብዙዎች አራያ መሆን የሚችል ተጫዋች እስካሁን ያልተደገመ እሱን መሆን አይደለም እሱን መምሰል እንኳን የሚችል ተጫዋች ያልፈጠርን ተፈጥሮ ያላየን ሰዎች ለምንድን ነው ውለታውን በልተን የምንቀረው? ከአሚኮ የስፖርት ባለታሪኮች ፕሮግራም ጋር ቆይታ ያደረጉት የመንግስቱ ወርቁ የእግር ኳስ እንቁ መጽሐፍ ደራሲ ዶክተር ሰለሞን በስፖርቱ ያለፉ ሰዎችን መዘከር የአሁኑ ትውልድ ግዴታ ጭምር እንደሆነና ይህን በተደራጀ ሁኔታ ለመስራት ግን ራሱን የቻለ ተቋም አስፈላጊ ስለመሆኑ ተናግረዋል። በተቋም ነው መያዝ ያለበት ይሄ ነገር። ታሪክን፣ ቀደምትን፣ ለሀገር ውለታ የከፈሉ ሰዎችን ዋጋቸውን በትንሹም እንኳን የምንከፍልበት ሁኔታ መመቻቸት አለበት። ስለ ሀገርና ማሊያ ፍቅር እንዲሁም ስለ ሙያ ክብር የዛሬ ተጫዋቾች ከመንግስቱ ወርቁ መማር እንዳለባቸውም ዶክተር ሰለሞን በርሄ አጽንኦት ሰጥቷል። ሌላ ሁሉ ቀስ ብሎ ይመጣል። የምናስቀድመውን ማወቅ ነው። የምናስቀድመው ክለብን፣ ሙያን፣ ሀገርን መሆን አለበት። የመንግስቱ ወርቁ የእግር ኳስ እንቁ መጽሐፍ ደራሲ ዶክተር ሰለሞን በርሄ ከአሚኮ ጋር ያደረጉትን ሙሉ ቆይታ እሁድ ከቀኑ 7 ሰዓት በስፖርት ባለታሪኮቹ ፕሮግራም ይጠብቁን።